አንድ ምሽት ሁለት ሴቶች መጥተው ታምራትን እንፈልጋለን አሉ። በሰዓቱ ታሜ እራት ሌላ ቦታ በልቶ እየገባ ነበር። መልእክቱ ሲደርሰው በቀጥታ ወደ ልጆቹ ሄደ። የሚያውቃት አንደኛዋን ነበር። ረጅም ጊዜ እንዳልተያዩ ያስታውቃል። እሱ ግን ልጅቷን በማግኘቱ ከመጠን በላይ ተደስቷል። የሚሆነውን ነበር ያጣው። ሥራ ከተጀመረ በኋላ እንኳን ብዙውን ሰዓት ያሳለፈው ከእሷ ጋር ነበር። ይህች ወጣት ከሁለት ቀን በኋላ ስትመጣ ታሜ ዝም ብሎ አልሸኛትም። እንድትመጣ የቀጠራትም እሱ ነበር። በሰዓቱ ብዙ የሚባል ገንዘብ አዘጋጅቶ ነበር። ያንን ሲሰጣት የኑሮ ጉዳት ፊቷ ላይ የሚያንጸባርቀው ወጣት ስቅስቅ ብላ ስታነባ ታይቷል። ዘግየት ብሎ ለወዳጆቹ ሲያጫውትም ልጅቷን 4 ኪሎ ነው የሚያውቃት። ምንም ባልነበረው ባዶ ኪሱም በሆነበት ለራት መግዣ ሳንቲም አጥቶ አንጀቱ በታጠፈበት የችግረኝነት ዘመኑ በዛ ሰዓት ታዲያ ይቺ ሴት ያኔ ቅቅል እንቁላል በውድቅት ሌሊት በየመጠጥ ቤቱ እየዞረች ትሸጣለች። ተራው እስኪደርስ ድረስ ደጅ ብርድ ላይ ኩርምት ብሎ አስፋልቱን የሚቃኘው ቀጭኑ ታምራት ደስታ ያሳዝናታል። ሙዚቀኞች የሚያገኙትን ገንዘብም ስለምታውቅ በራሷ ውጪ ቅቅል እንቁላሉን ልጣ በዳቡና በሚጥሚጣ አድርጋ ትጋብዘዋለች። ይች ልጅ ችግሬ፣ ረሃቤ፣ ጥጋቤ፣ ገመናዬ ጭምር ናት ነበር ያለው። ታምራት ደስታ ለብዙ ጊዜያት ባላት አቅም እየተንከባከበች ከነበረች ወጣት ጋር ሥራ ሲቀይር ከተለያዩ ዓመታት በኋላ ጭምቱ ወጣት ዝነኛ ከሲታው ወፍራምና ደምግባቱ ሞልቶ ተገናኙ። እሱን አስታውሷ የመጣችው ያችን ወጣት ታምራት ማድረግ ከሚገባው በላይ አድርጎላታል። በኋላ ላይ እሱ በሰጣት ገንዘብ ለተሻለ ሕይወት ባህር ማዶ ሄዳለች። ታምራት እንዲህ አይነት ሰው ነው። ያሳለፈውን የነበረበትን የሚያረሳ ውለታ መላሽ ጭምር። እንኳን ሊሄድ እኔ ራሴ ካለችበት መጣች ቢባል ያን በደሌን ረስታው ድንገት አይኔ የለኝም አይኗን ባይኔ የማይበት እንኳን ሊሄድ